ወገኖች ወይ ዛሬ ደግሞ በእድሜም በጌታ ቤትም ብላቴና በነበርኩበት ከዛሬ 13 ዓመታት በፊት የተፈጸመ የህይወት ምስክርነት ነው መመሰክርላችሁ። በዛን ወቅት ምንድነው የሆነው? ከቤተሰቦቼ በጌታ የተነሳ ተሰድጄ ወጥቼ ኖር ነበርና አንድ ወንድም እኔንና በእንደዚህ አይነት ሁኔታ ውስጥ የምናልፍ መሰል እህት ወንድሞችን ግቢ ውስጥ ባለው ቤት ውስጥ አንዳንድ ክፍል ሰጥቶን እንኖር ነበር እና ከዚህ ከአዋሳ አካባቢ ተሰዳ የመጣች በእድሜዋ ትንሽ ከኔ ዘለግ ያለች በሰል ያለች አንዲት እህት አለች እና ብዙ ጊዜ ስትናገር ሰማታለሁ። እግዚአብሔር እንዲህ ያደረገላትን ነገር ስትናገር፣ ያለፈችበትን ጎዳና ስትናገር ሁል ጊዜ ነገሮችን የምትገልጸው በእንባ ነው እና እንባዋ መንታ እየሆነ ነው የሚወርደው። እግዚአብሔር እንዲህ አድርጎልኝ፣ እግዚአብሔር እንዲህ አሳልፎኝ ያለች ሁል ጊዜ ስትመሰክር አያታለሁ እና በዛ በምንኖርበት ግቢ ውስጥ ታዲያ በሳምንት አንድ ቀን አብረን የእግዚአብሔርን ቃል የምንካፈልበት ለአንድ ሰዓት ያህል አብረን የምንጸልይበት ጊዜ ነበርና አንድ ቀን ገብቼ የእግዚአብሔርን ቃል የማቀርበው እኔ ስለነበርኩኝ የእግዚአብሔርን ቃል እንዳካፍል እድሉ ስለተሰጠኝ ራሴን ላዘጋጅ ተንበርክኬ እየጸለይኩኝ እያለ መታ አጠገቤ ተንበርክከች። ወገኖቼ እኔ ብዙ ሰው ሲያለቅስ አይቻለሁ። የእሷ ለቅሶ ግን ውስጥን የሚነካ አልፎ ሌላ ሰውን ለሐዘንና ለለቅሶ የሚጋብዝ ነው። ከውስጧ ነው የሚወጣው ለቅሶና ብላ ነው የምታለቅሰው። ልክ ገና ከመንበርከኳ ማንባት ጀመረች። በዚህ ጊዜ ጌታን እግዚአብሔር ሆይ የዚችን ሰው እንባ እንኳን አንተ እኔ ማየት ሰልችቶኛል። ስለዚህ የእሷን እንባ እስከምታበስበት ጊዜ ድረስ ስለ ራሴ አልጸልይም ብዬ በእግዚአብሔር ፊት ቃል ገብቼ መጸለይ ጀመርኩ። የዛን ጊዜ ምን የሚል ነገር ሰማሁኝ? እግዚአብሔር የእንባ ሚዛን አለው በላት የሚል ድምፅ ሰማሁ። ለመንፈሳዊ ልምምድ ለእግዚአብሔር ድምፅ እንግዳ ስለነበርኩኝ በጣም ደነገጥኩኝ። ከዛ በኋላ ማስታወሻዬን አውጥቼ በወረቀት ላይ እግዚአብሔር የእንባ ሚዛን አለው ብዬ ጻፍኩና ማስታወሻ ያዝኩት። ለእሷ ግን ለመናገር በጣም አቅም አጣሁ። ምክንያቱም በዛን ዘመን ራእይ ያየሁ ተገለጠልኝ የሚሉ ሰዎች በተለያየ ምክንያት ወደ ቤተክርስቲያን እየተጠሩ ተግሳጽ ይሰጣቸው ስለነበረ በጣም ደነገጥኩኝ። ሄዳ ለፓስተሮች ብትናገርስ፣ ለአገልጋዮችስ ብትናገር ምን እላለሁ በኋላ ብዬ ይህንን ሀሳብ ይህንን መልእክት በውስጥ ያዝኩት። ወዲያው ግን የጻፍኩት ማስታወሻዬን ሳገላብጠው የእግዚአብሔር መንፈስ ዝማሬ ሰጠኝ። ምስኪን ጎስቋላውን ረማን ያየዋል፣ ፈርዶበት ይመስል ሁሉም ይተቸዋል። በምድር ለተገፋ ምስኪን ለተባለው ጌታ ይረዳዋል፣ የእንባ ሚዛን አለው። አልቅሶ አንብቶ ጻድቅ መች ይሞታል፣ የእንባ ሚዛን አለው ይመዝንለታል የሚል ዝማሬ ተቀበልኩና ጻፍኩት። ከዛ በኋላ የእግዚአብሔር መንፈስ በጣም ስለተጫነኝ ለዛች እህት ጠርቼ ይህንን ነገር መሰከርኩላት። ትክክል ነው፣ ይሄ የኔ መልእክት ነው። በል ይህንን ዝማሬ እግዚአብሔር ትዳር ሰጥቶ ካከበረኝ በሰርጌ ላይ ልትዘምርልኝ ቃል ግባልኝ አለች። ከዓመታት በኋላ እግዚአብሔር ረድቷት በአዋሳ ከተማ ሙሉ ወንጌል ቤተ ክርስቲያን ጋብቻዋን ስትፈጽም ይህንን ዝማሬ ሂጄ ዘመርኩና አገለገልኳት። ወገኖቼ አሁንም ለእናንተ ምላችሁ ነገር አለኝ። በተለያየ ሁኔታ ውስጥ እያለፋችሁ ያላችሁ፣ በተለያየ የልብ ስብራት ውስጥ ያላችሁ፣ በህይወት ውጣ ውረድ በተለያየ መንገድ ውስጥ እያለፋችሁ በእግዚአብሔር ፊት እንባችሁን እያፈሰሳችሁ በእንባ ለእግዚአብሔር ደብዳቤ እየጻፋችሁ ያላችሁ ሰዎች አላችሁ። እግዚአብሔር የእንባ ሚዛን አለው። እንባችሁን መዝኖ እግዚአብሔር ይከፍላችኋል። እግዚአብሔር የእንባችሁን ዘለላ ጠብታ በምድር ላይ አይጥላትም። ይህንን ዝማሬ ከፈለጋችሁ ፕሮፋይላችን ውስጥ ገብታችሁ አካውንታችን ውስጥ ገብታችሁ የእንባ ሚዛን አለው የሚለውን ሙሉ ዝማሬ ልጄ ትዘምረዋለች። ወገኖቼ ሰምታችሁ ተጽናኑበት። አሁንም አጥብቄ አስምሬበት የምነግራችሁ እግዚአብሔር የእንባ ሚዛን አለው። የማንንም እንባ የእንባ ዘለላ በምድር ላይ አትወድቅም። የእንባን ሚዛን መዝኖ እግዚአብሔር ይከፍላችኋል። እንባችሁ ይታበሳል። እግዚአብሔር ምን አለው? የእንባ ሚዛን አለው።